ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ህንድ 8000 የኤክስ ወይም ትዊተር አካውንቶችን መዝጋቷ ተገለጸ። ኮሚቴ ፎር ፕሮቴክት ጆርናሊስትስ የተባለው ዓለም አቀፍ የጋዜጠኞች መብት ተቋም ድርጊቱን አውግዟል። ከፓኪስታን ጋር ግጭት የምትገኘው ህንድ እርምጃውን የወሰደችው ከጦርነት ጋር በተያያዘ ሊሆን እንደሚችል ተቋሙ አስታውቋል። የፓኪስታን ጦር ህንድ የአየር ማረፊያዎችን ደበደበች በማለት ከከሰሰ በኋላ የአጸፋውን እየወሰደ መሆኑን ገለጸ። ከህንድ በኩል እስካሁን የተሰጠ አስተያየት ባይኖርም ጥቃት ከደረሰባቸው አየር ማረፊያዎች ጣቢያዎች አንዱ ከፓኪስታን ዋና ከተማ ኢስላማባድ 10 ኪሎ ሜትር ርቀት ላይ የሚገኘው ኑርካን አየር ማረፊያ ነው ተብሏል። ህንድ አየር ማረፊያዎቿን መዝጋቷን ተከትሎ የፓኪስታን አየር ክልልም ለጊዜው ከስራ ውጭ ሆኗል። በተመሳሳይ ኢስላማባድ ህንድ ለኢንዱስ ውሃ ስምምነት ማቀዷን በፓኪስታን ህዝብ ላይ የተሰነዘረ አስከፊ ጥቃት ነው ብሏል። በሚሊዮን የሚቆጠሩ ሰዎች በዚህ ስምምነት ላይ ጥገኛ መሆናቸውን ተከትሎ የህንድ ውሳኔ በፓኪስታን ህዝብና በኢኮኖሚያ ላይ ከተፈጸመ ጥቃት ጋር እኩል ነው ሲል ገልጿል። ህንድ በቱሪስቶች ላይ ለደረሰው ጥቃት ምላሽ ለመስጠት በፓኪስታንና በፓኪስታን የሚተዳደረው የካሽሚር ግዛት ላይ ጥቃት ስትሰነዝር የቆየ ሲሆን ኢስላማባድ በቱሪስቶች ላይ በደረሰው ጥቃት ምንም አይነት ተሳትፎ እንደሌለው አስተባብሏል። ህንድ ወታደራዊ እንቅስቃሴዋን ከጀመረች በኋላ ሁለቱም ወገኖች ድንበር ተሻጋሪ የሚሳኤል እና የሰው አልባ አውሮፕላኖችን ጥቃትን በተመለከተ እርስ በርስ በመካካስ ላይ ይገኛሉ። በህንድና በፓኪስታን ለአስርተ ዓመታት የዘለቀውን አመጽ በሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ሁለቱም ወገኖች በካሽሚር ሙሉ በሙሉ ይገኛል በሚል ውዝግብ ውስጥ ቆይተዋል። ዛሬ በሞስኮ ቀይ አደባባይ በተከናወነው የሩሲያ ድል 80ኛ ዓመት በዓል ላይ ንግግር ያደረጉት ፑቲን እውነትና ፍትህ ከሀገራቸው ጋር መሆኗን ጠቅሰዋል። ሲናገሩም እውነትና ፍትህ ከኛ ጋር ነው፣ መላው ሀገር ማህበረሰብና ህዝብ በልዩ ወታደራዊ ዘመቻችን ላይ የሚሳተፉትን ይደግፋሉ። በዘመቻው ላይ የተሳተፉ ያሉትን ድፍረትና ቁርጠኝነትን እናደንቃለን። ይህ መንፈስ ደግሞ ወደ ድል ይወስደናል ብለዋል። ዛሬ ይህንን የድል በዓል ምክንያት በማድረግ በተከናወነ ወታደራዊ ትርኢት ላይ ሩሲያ ለመጀመሪያ ጊዜ የሰው አልባ ወይንም ድሮን ትርኢት አሳይታለች። ለእይታ ከቀረቡት ድሮኖች መካከል ኦርላን 10፣ ኦርላን 30፣ ላንሴት 5፣ ላንሴት 52፣ ሃርፒያና ጀራን የተባሉ ይገኙበታል። በትርኢቱ ላይ የቻይናና የግብጽ ወታደሮችም ሰልፍ አሳይተዋል። የተባበሩት አረብ ኤሚሬትስ እስራኤልና ሶሪያን በሚስጥር እያሸማገለች መሆኑ ተሰማ። የተባበሩት አረብ ኤሚሬት በእስራኤልና በሶሪያ መካከል የሚያደርጉትን ንግግሮች እያመቻቸኝ እንደሚገኝ ጉዳዩን የሚያውቁ 3 ምንጮች ገልጸዋል። የሶሪያ አዲሱ ገዢ አስተዳደር ከደቡብ ጎረቤታቸው እስራኤል ጋር እየጨመረ ያለውን በውጥረት የተሞላ ግንኙነት ለመቆጣጠር ክልላዊ እርዳታ እየፈለጉ ይገኛል። ቀደም ሲል ያልተገለጸው ቀጥተኛ ያልሆነ ግንኙነት በጸጥታና በመረጃ ጉዳዮች ላይ ያተኮረና ይፋዊ ግንኙነት በሌላቸው ሁለት መንግስታት መካከል መተማመንና መፍጠር ላይ ያለመ መሆኑን ምንጮችና የክልሉ የመረጃ ባለስልጣናት ተናግረዋል። የመጀመሪያው ምንጭ የሶሪያ ፕሬዝዳንት አህመድ ሻራ የተባበሩት አረብ ኤሚሬትስን ከጎበኙ ከቀናት በኋላ የተጀመረውን ጥረት በአሁኑ ወቅት በቴክኒካል ጉዳዮች ላይ ያተኮረ መሆኑን ገልጸው በመጨረሻ ሊወያዩበት በሚችሉበት ላይ ምንም ገደብ እንደሌለ ገልጸዋል። የሮይተርስ ዘገባ እንደሚያሳየው በተባበሩት አረብ ኤሚሬትስ ሸምጋይነት በፓሪስ ጉብኝት ላይ በነበሩት ወቅት በጋዜጣዊ መግለጫ ላይ የጠየቁትን ሻራ ሁኔታውን ለማረጋጋት በአስታራቂዎች በኩል ቀጥተኛ ያልሆነ ድርድር እየተካሄደ ነው ሲሉ ምላሽ ሰጥተው ነበር። የሶሪያ ከፍተኛ የጸጥታ ምንጭ ለሮይተርስ እንደተናገረው የተባበሩት አረብ ኤሚሬትስ ከደህንነት ጋር በተያያዙ ጉዳዮች ላይ ብቻ የተገደበ ሲሆን ይህም በበርካታ የጸረ ሽብርተኝነት ፋይሎች ላይ ያተኩራል። ወታደራዊ ጉዳዮች በተለይም የእስራኤል ጦር በሶሪያ የሚያደርጉትን እንቅስቃሴ የሚመለከቱ ጉዳዮች እንደሚመለከትም ምንጩ ገልጿል። የስለላ ምንጩ የተባበሩ አረብ ኤሚሬትስ የደህንነት ባለስልጣን፣ የሶሪያ የስለላ ባለስልጣን እና የቀድሞ የእስራኤል የስለላ ኃላፊዎች እና ሌሎች በዚህ አመራር ውስጥ መሳተፋቸውን ገልጿል። አሜሪካ በህንድና ፓኪስታን ግጭት ጣልቃ እንደማትገባ ምክትል ፕሬዝዳንት ጄዲ ቫንስ ገለጹ። ቫንስ ልናደርግ የምንችለው ግጭቱ እንዲበርድ መሞከር ነው፣ ከዚያ ውጪ የኛ ጉዳይ ባልሆነ ነገር ጣልቃ አንገባም ብለዋል። ግጭቱን አስፈሪ ሲሉ የገለጹት ፕሬዝዳንት ትራምፕ በበኩላቸው ሁለቱንም ሀገራት አውቃቸዋለሁ፣ የምንረዳቸው ነገር ካለ እገኛለሁ ሲሉ ተናግረዋል። ህንድ የአሸባሪዎች ካምፕ ባለቻቸው በፓኪስታን የሚገኙ 9 ወታደራዊ ስፍራዎች ላይ ያነጣጠረ ጥቃት መፈጸሟን ተከትሎ ፓኪስታን የአጸፋ እርምጃ ከወሰደች በኋላ ሀገራቱ ግጭት ውስጥ ገብተዋል። ቢሊዮነሩ ቢል ጌት ከፍተኛ ውጭ እርዳታዎችን በማቋረጥ በዓለም ላይ ያሉ ድሃ ህጻናት እንዲሞቱ እያደረገ ነው ሲል የቢሊዮነሩ መስክ እርምጃዎችን ተችተዋል።
የማይክሮሶፍቱ መስራች ቤል ጌት በሚልና ጌትስ ፋውንዴሽን በኩል እስከ 2045 ድረስ $2,000 ቢሊዮን ለመለገስ ማቀዳቸውን ተናግረዋል። ድጋፉ ድህነትን ለመቀነስና በሽታን ለመከላከል እንደሚውል አስታውቀዋል። ዛምቢያ ከአሜሪካ ለጤና መርጃ እንዲውል የምታገኘውን የ$50 ሚሊዮን ድጋፍ መድኃኒት ስርቆት ምክንያት ሊቋረጥ መሆኑ ተገለጸ። አሜሪካ ለዛምቢያ በየዓመቱ ለሕክምና እርዳታ የሚውል ገንዘብ ድጋፍ የምታደርግ ቢሆንም በተደረገው ምርመራ ከ2,000 በላይ በሚሆኑ የግል መድኃኒት መደብሮች የሚገኙ መድኃኒቶች የሚሸጡት ከአሜሪካ በእርዳታ የገቡ እንደሆኑ ተመላክቷል። እንደ አፍሪካውያን ኒውስ ዘገባ ወባ፣ HIV እና የሳምባ በሽታ የመሳሰሉ በሽታዎችን ለማከም እርዳታ ቢደረግም መድኃኒቶቹ በየግል የመድኃኒት መደብሮች እየተሸጡ ነው ተብሏል። አሜሪካ ከአሁን በኋላ በአሜሪካ ግብር ከፋዮች ገንዘብ አጭበርባሪዎችን አታበለጽግም መባሉንም ዘገባው አክሏል። ሩሲያ ለሰሜን ኮሪያ ወታደሮች ሽልማት ማበርከቷ ተገለጸ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷ ተገለጸ። የሩሲያ ባለስልጣናት እንዳሉት ወታደሮቹ ከኩርስክ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያ አምባሳደር አሌክሳንደር ማትሴጎራ ሩሲያና ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ ገልጿል። አምባሳደሩ እንዳሉት ፕሬዝዳንት ቭላድሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰ መስዋዕትነታቸው ወታደሮቹን፣ የሰሜን ኮሪያ ሕዝብንና እንዲሁም ፕሬዝዳንቱን ኪም ጆንግን አመሰግናለሁ ብለው ሲሉ መልእክታቸውን አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች። የቻይና የቼሪ አውቶሞቢል ብራንድ በቅርቡ ሞርኒን የተሰኘችው በመኪና መሸጫ ቦታ የሽያጭ እገዛ የምታደርግ ሮቦት አስታውቋል። ሞርኒን ለመጀመሪያ ጊዜ ይፋ የተደረገችው እንደ አውሮፓውያን አቆጣጠር በ2023 ቢሆንም የመጀመሪያ ስራዋን የጀመረችው ገና በቅርቡ በ2025 በኋላ ላምፑር የመኪና መሸጫ ውስጥ ነው። በመኪና መሸጫ ቦታ ደንበኞችን ለማስተናገድ በማሰብ የተሰራችው ሞርኒን ታዲያ ከደንበኞች ጋር ታወራለች፣ የመኪኖችን ባህሪያት ታብራራለች፣ ጥያቄዎቻቸውንም ትመልሳለች ተብሏል። እንዲሁም ሞርኒን የሰዎችን መልእክቶችና ትዕዛዞች በትክክል እንድትዘግብ እንዲሁም በምትሰራበት አካባቢ ነገሮችን እንድትዳስስ የሚያስችል መሳሪያ ተገጥሞላታል። ከዚህም በተጨማሪ ሮቦቷ ለውሳኔ አሰጣጥ እንዲረዳት እና ግላዊ ምላሾችን እንድትሰጥ የሚያስችላትን የዲፕሲክ ቋንቋ ሞዴሎችን እንደምትጠቀም ተገልጿል። የሞርኒን አምራች ኩባንያ ሮቦት ወደፊት እንደ ገበያ ማዕከላት፣ ሲኒማ ቤቶችና ኤግዚቢሽን ባሉ ቦታዎችም ተሰማርታ የምትሰራበትን አማራጭ እያሰበ መሆኑን አስታውቋል። በቅርቡ ወደ ስራ የገባችው ሞርኒን ምንም እንኳን እስካሁን በጣም አስደናቂ የሚባል አፈጻጸም ባይኖራትም ቼሪ አውቶሞቢል ወደፊት ለሞርኒን ትልቅ እቅድ እንዳለውም አመላክቷል።